ምዕራፍ 3 መሻገሪያ መንገድ። ሀገራችን ከድህነት የምትወጣበት ሁነኛ ስርዓት በአግባቡ አልተዘረጋም። አስፈላጊው መሰረተ ልማትም በበቂ ሁኔታ ካለመገንባቱም በላይ እምጥ አቅሞቻችንን መጠቀም አልቻልንም። እየተንፏቀቅንም ቢሆን የገነባናቸው አነስተኛ መሰረተ ልማቶች ጦርነት እያወደመ እንደ አዲስ ሲያስጀምር ቆይቷል። እነዚህ ሁሉ ተደምረው ወደ ኋላ ለመቅረታችንና በድህነት አዙሪት ውስጥ ለመዋኘታችን ዋነኞቹ ምክንያቶች እንደሆኑ በመጠኑ ተመልክተናል። ታዲያ የመሻገሪያው መንገድ የትኛው ነው? ምን አይነት ስርዓት መገንባትስ ይጠበቅብናል? የብልጽግና ጉዟችን በምን መርህ መመራት ይኖርበታል? የሚሉትን ለማየት እንሞክራለን። ብልጽግና የተከታታይ ጥረቶችና ለውጦች ውጤት ነው። ከማደግ ወደ ኋላ የቀሩ ሀገራት መንግስታትና መሪዎች እንደበለጸጉ ሀገራት ልማትን ማሳካት ቀላል የቤት ስራ አይሆንላቸውም። የበለጸጉ ሀገራት አሁን ላሉበት ደረጃ የመድረሳቸው ሚስጥር በየትውልዱና በየዘመኑ የተከማቸው ወረት መኖሩ ነው። ይህም ወረት አንዱ በአንዱ ላይ እየተጨመረ መጥቷል። እነዚህ ከፍተኛ ወረት ያከማቹ ሀገራት በየጊዜው የሚፈጥሩት ችግሮቻቸውን ለመቋቋም ተወዳዳሪ ሆነው ለመገኘት የተሻለ እድል አላቸው። በተነጻጻሪ ደግሞ አዳጊ ሀገራት ብዙ ስራ አለባቸው። ትላንት ያልተሰሩ ውዝፍ ስራዎችን ማቃለል አንዱ ስራቸው ነው። የዛሬ ስራዎቻቸውን መስራት ለነገ ትውልድ መደላደልን መፍጠር ሌላው ጊዜ የማይሰጥ ግዳጃቸው ነው። የበለጸጉ ሀገራት በተገነባ መሰረት ወደ ላይ ይገነባሉ። አዳጊ ሀገራት ግን መሰረት የሚጣልበትን ቦታ ገና በመፈለግ ላይ ናቸው። ዛሬ እንደ አዲስ መሰረት መጣል አለባቸው። በጣሉት መሰረት ላይም በፍጥነት የመገንባት ተደራራቢ ስራዎች አሉባቸው። የመደመር እሳቤ ይህንን ውዝፍ ስራ ለማቃለል የሚያስችል ወረት በሌለበት ሁኔታ የምናደርገው የተናጠል መፍጨርጨር ትርጉም የለውም ብሎ ያምናል። ይልቁንስ ይህ የተከማቸው የቤት ስራ ማቃለል የሚችለው መጀመሪያ ለብልጽግና የሚሆነንን መነሻ ወረት ከተበተነበት ማሰባሰብ፣ ከዚያም አልፈን በተከታታይ ወረት መፍጠር ስንችል፣ እንዲሁም ወረትን በወረት ላይ በማከል የወረት ክምችትን ስናካብት ነው። ቀጥሎም አቅሞቻችንን ስናከማች ስናጠናክር ነው ይላል። ይህንን ግን እስካሁን ሳናደርግ ቆይተናል። የተናጠል ሩጫ ላይ ከርመናል። በዚህም ምክንያት አሁን ካለንበት የብልጽግና ደረጃ አንጻር የምንጓዘው ርቀት ረጅም፣ የምንወጣው አቀበትም አድካሚ ነው። ያሉብንን ዘርፈ ብዙ ፈተናዎች መፍታት ለነገ ልንለው የማንችለው ከፊታችን የተደቀነ ስራ ነው። የዘገየንበት በፍጥነት ለመውጣት መፍጨርጨር ደግሞ ሌላ ጉዳይ ነው። የቀደሙን ላይ ለመድረስ መገስገስም ትንፋሽ የሚያሳጥር አቀበት ነው። የመዘግየት ጣጣን ለማቃለል ወረት ማሰባሰብ ብቻውን በቂ አይደለም። በመደመር መጽሐፍ እንደተጠቀሰው ይህን የመዘግየት ጣጣ የሚያቃልል አቋራጭ መንገድ ያስፈልጋል። ይህ አቋራጭ መንገድ የባከነውን ጊዜያችንን የሚያካክስ መሆን አለበት። መንገዱን ከቀደሙን እንድንደርስና እንድናልፋቸው ሊያደርገን ይገባል። ከጉስቁልና በአጭር ጊዜ የሚያላቅቀን መሆን አለበት። የበለጸገችና ገናና ኢትዮጵያ በጥቂት ዓመታት ውስጥ እውን ለማድረግ የሚያስችለን መንገድ መሆንም ይጠበቅበታል። ምዕራባውያን ለብልጽግና 2-3 ዓመታት ወስዶባቸው ነበር። ዘግይተው የበለጸጉ የሩቅ ምስራቅ ሀገራት ግን ይህንን አሳጥረው በ2 እና 3 አስርት ዓመታት ውስጥ ደርሰውበታል። እኛ ደግሞ የእነሱን ተአምር አሻሽለን መፍጠር ይኖርብናል። ኋላ ከቀረንበት ወደፊት በመሻገር ከችግር አዙሪት መላቀቅና ተወዳዳሪ ሆነን መውጣት የምንችለው በመደመር መንግስት የእድገት ምህዋር ውስጥ ስንገባ ነው። ካለብን ችግርና ካለንበት የብልጽግና ደረጃ አንጻር በተለመደው እንታጠቅም። በመሆኑም ካለንበት ደረጃ በቶሎ መንጭቆ ሊያወጣን ሊያስፈነጥረን የሚችል የዓለምን አሁናዊ የተለዋጭ ሁኔታ የሚመጥን ምርታዊ ለውጥ ማምጣት አለብን። ከተራራው ጫፍ ወደ ላይ የሚዘልና ከተራራው እግር ወደ ላይ የሚዘሉ ሰዎች ሊደርሱበት የሚችሉት ከፍታ አንድ አይደለም። ከተራራው እግር ስር የሚዘለው ሰው ከተራራው ጫፍ ላይ ከሚዘለው ጋር መስተካከል የሚችል ወይም መብለጥ የሚችል የሚያስፈነጥረውን ነገር ከተጠቀመ ብቻ ነው። የእኛም የእድገት ሞዴል መሆን ያለበት ይኸው ነው። በመደመር መንግስት አመራር ተስፈንጥረን ከቀደሙት ጋር ካልተስተካከልን ወይም ካልቀደምን በቀር ባደጉ ሀገራት ላይ ጥገኛ እንሆናለን። ይህ ደግሞ የፈለጉትን አድራጊ ያሉትን ፈጻሚ ሆነን እንድንቀር ያደርገናል። ሉዓላዊነታችን ቦታ ያጣል። የአባቶቻችን መስዋዕትነት መና ይቀራል። ተመልሰን በችግሮቻችን አዙሪት ውስጥ እንቀረቀራለን። ስለዚህ ያለንበትን ደረጃ በሚመጥን የባከነውን ጊዜ ሊያካክስ በሚችል መልኩ እምርታዊ ለውጥና እድገትን መዝገብ የግድ ብቻ ሳይሆን ህልውናዊም ነው። ብልጽግና ሁለንተናዊ ከፍ ያለ ርዕይ ነው። እንደ ኢትዮጵያ ያሉ ከታች የሚጀምሩ ሀገራት ድህነትን መቀነስ ወይም ማጥፋት ከሚል ርዕይ ተሻግረው ብልጽግናን ማረጋገጥ የሚል እቅድ ያስፈልጋቸዋል። ለመሆኑ እንደ ኢትዮጵያ ያሉ ሀገራት የብልጽግና ግብ በአጭር ጊዜ ውስጥ ማሳካት ይቻላቸዋልን? ከተቻለስ እንዴት እንበይን? ብዙዎቻችን የሚያነሱት ጥያቄም ይሄ ነው። የመደመር እሳቤ ሀልወታዊ መሰረት የስርዓተ ንድፍ ሐሳብ ነው። የዚህ ንድፍ ሐሳብ ዋነኛ
መርህ የአንድን ስርዓት ተዋናይ ለጋራ ዓላማ በትብብርና በቅንጅት መስራት እመርታዊ ለውጥን እንደሚያስመዘግብ ያስረዳል። እንደ ኢትዮጵያ ውስብስብ ፖለቲካ፣ ኢኮኖሚና ማህበራዊ ስርዓት ችግር ያለባቸው ሀገራት ማድረግ የሚችሉት እንደ ብልሃት ትንንሽ መናበቦችን፣ የጋራ ዓላማ ያላቸው የተባበሩ እንቅስቃሴዎችን ማድረግ ሲሆን ባልተጠበቀ ሁኔታ ትልልቅ ባህሪያ የአዝማሚያ መቀየሮችን ይፈጥርላቸዋል። እመርታዊ ለውጦችንም እንዲያስመዘግቡ ያደርጋቸዋል። ሀገራችን ኢትዮጵያ በዓለም የኢኮኖሚ ፖለቲካዊ ጨዋታ ውስጥ ጠንካራ ተወዳዳሪ ሆና መውጣት አለባት የሚል መሻትና ቆራጥነት አለን። ይህንን ለማሳካት ደግሞ በመጀመሪያ ደረጃ መንገዷ በፈጠራ የታጀበ መንገድ ሊሆን ይገባል። ጥረታችን ከፍተኛ ሁለንተናዊ ሽግግርን ለማምጣት ነው። ለዚህ ደግሞ በእያንዳንዱ ዘርፍ የምናመጣው የችግር መፍትሄ እንደየአስፈላጊነቱ የተለያዩ ፈጠራዎች የታከሉበት መሆን ግዴታው ነው። አዳዲስ መፍትሄዎች መታለም፣ ያሉንን በተለያየ ሁኔታ ለማሻሻል መሞከር፣ ያልተለመዱ አካሄዶችን ለመተግበር ፈቃደኛ መሆን ይኖርበታል። በሌላ በኩል ለእያንዳንዱ ችግራችን አዳዲስ አሰራሮች ብንቀይስም ጉዟችን ፍጥነት ከሌለው በዚህ ፈጣን የዲጂታል ዘመን ዋጋ የለውም። በመሆኑም ለእምርታዊ እድገት ማሳካት ሁለተኛው አስፈላጊ ጉዳይ ፍጥነት ነው። የዓለም የፈጠራ ፍጥነት እጅግ ከፍተኛ ሆኗል። ጥንት በክፍለ ዘመናት የሚለወጡ ነገሮች ዛሬ በቀናት ይቀየራሉ። በመሆኑም ከኛ ሁኔታ ጋር የሚስማሙ የፈጠራ መፍትሄዎችን ማምጣት ይገባናል። ማምጣት ብቻም ሳይሆን በፍጥነት በሀገራችን ደረጃ መተግበርም አለባቸው። ይህም በአንድ በኩል ወደ ሌሎች የመፍትሄ ፈጠራዎች ለመሸጋገር እድል ይሰጠናል። በሌላ በኩል ደግሞ በፍጥነት ለመተግበር የሀብት አጠቃቀማችንን ውጤታማነት ለማሳደግ ለሌሎች ፈጠራዎች ወረት ለማካበት ያስችለናል። ሶስተኛው ወሳኝ ጉዳይ ደግሞ በተለመደው መንገድ በፈጠራና በፍጥነት መጓዝ ብቻ ሳይሆን የአርፍጅ ትሩፋትን መጠቀም አለብን የሚለው ነው። ለዚህ ደግሞ የዝላይ ስትራቴጂን መከተል በመኪና የሄደውን በሮኬት ተተኩሶ ለመብለጥ ያስችለናል። ያደጉት ሀገራት በእድገት ታሪካቸው ያለፉባቸው መንገዶች ሁሉ መከተል አይገባንም። እንደየአስፈላጊነቱ መዘለል ያለባቸውን ደረጃዎች መዝለል እንችላለን። በቀደሙት ዘመን ሰዎች መጀመሪያ የገመድ ስልክ ነበራቸው። ከዚያም በኋላ ተንቀሳቃሽ ስልኮች መጡ። ዛሬው ትውልድ ከተንቀሳቃሽ ስልክ ይጀምራል እንጂ ከባለ ገመድ ስልክ አይነሳም። እኛም ዛሬ ዓለም ከደረሰበት ደረጃ መጀመር በዓለም ደረጃ ተወዳዳሪ ሆነን ለመውጣት አማራጭ የማይገኝለት መንገድ ነው። ዓለም ወደ ተሻለ ተሻግሮ የጣለውን ሆነ በመጣል ሂደት ላይ የሚገኙ ቴክኖሎጂዎችን እንደ አማራጭ እያዩ መቀጠል የቢቸግር መፍትሄ እንጂ ተወዳዳሪ አያደርገንም። በአጠቃላይ በዓለም ተወዳዳሪ ሆነን ለመገኘት ልንከተለው የሚገባው መንገድ ፈጠራና ፍጥነት ነው። ፈጠራ ያለ ፍጥነት መሻሻል እንጂ መላጥ አያመጣም። ፍጥነት ያለ ፈጠራ ነካ እንጂ አያመጣም። ጉዟችን በከፍተኛ ፈጠራ መታጀብ ይገባዋል። የፈጠራ ውጤቶችንም በፍጥነት ወደ ስራ የሚያስገባ መሆን አለበት። እንደየአስፈላጊነቱም በመሃል ላይ ያሉ ደረጃዎችን በዝላይ ማለፍ አለብን። መደመራዊ የፈጠራ መንገድ የሰው ልጆች ከነበሩበት የእድገትና የስልጣኔ ደረጃ ወደ ላቀ እንዲሸጋገሩ ያደረጋቸው ፈጠራ ነው። ቀዳሚ የሰው ልጅ ስልጣኔ የበቀሉባቸው ቦታዎችን ብንመለከት ለስልጣኔዎቹ መነሻ የሰው ልጆች ህይወት በእጅጉ የቀየሩ ፈጠራዎች የተጀመሩባቸው ቀደምት ቦታዎች ሆነው እናገኛቸዋለን። በቀደመ ታሪክ ዘመን የሰው ልጅ ህይወት ወጡት ፈጠራዎች ግንባር ቀደሙ ድንጋይን የመጠቀም ቴክኖሎጂ ነው። ከዚህ በፊት እንጨት፣ አጥንትን፣ ሌሎችን ለመጠቀም ሞክሮ ነበር። የድንጋይ ቴክኖሎጂ ቀዳሚ ነው የሚያስብለው ጥንታዊ ሰው ድንጋይ መርጦ ለተወሰነ አገልግሎት እንዲውል በማሰብ ቅርጽ ሰጥቶ መጠቀምን የጀመረበት በመሆኑ ነው። በዚህም ቴክኖሎጂ ሂደት የመምረጥ፣ የማስተካከል፣ የተወሰነ ቅርጽ የመስጠት ስራ ተሰርቷል። በኋላም ከስለት ድንጋዮች ራስን ለመጠበቅ አንዱን ጫፍ በቆዳ መጠቅለል፣ እንጨት ማስገባት ተጀመረ። ይህም ለጦር መሳሪያ እድገት መሰረት ጣለ። ሌላው ለሌሎች መሰረት የጣለው ትልቁ ፈጠራ ኃይልን የመለየት የመጠቀም ፈጠራ ነው። ይህን እሳትን መፍጠር መጠቀም ብሎም እሳትን ለማቆየት የሚያስችል ፈጠራ መገኘት ነው። የእሳት መገኘት የእጅ መሳሪያን እንዲፈበርኩ መንገድ ጠራርጎለታል። ብረትና ሌሎች ማዕድናትን ለማውጣት፣ ለማቅለጥ፣ ቅርጽ ለመስጠት እድል ሰጥቶታል። ያም የሰውን ልጅ ግብርና ስራ ምግብን ከመልቀም ምግብን በሰፊው ወደ ማምረት አሸጋግሮታል። የድንጋይ የብረት ቴክኖሎጂ መቀናጀት የሰው ልጅ የግንባታ ጥበብ ፈጠሩለት። በጭቃ፣ በሳር፣ በእንጨት፣ በድንጋይ ክምር ብቻ ይሰራ የነበረውን ግንባታ ወደ ተጠረበ ድንጋይ እርስ በርሱ በአንዳች ነገር ወደሚገኝበት ግንባታ የስነ ህንፃ ንድፍ ወዳላቸው ታላላቅ ህንፃዎች አሳደገው። በቤተ እምነቶች፣ በመቃብሮች፣ በአብያተ ቤተክርስቲያናት የተጀመረው ግንባታ ጥበብ ቀስ በቀስ ወደ መደበኛ ህዝብ ወረደ። ይህም ለከተሞች መስፋፋት በር ከፈተ። አሁንም ቢሆን በስልጣኔ ከፊት ቀድመው የምናገኛቸው ሀገራት ፈጠራን ማላመድና ጠቀም የቻሉ ሀገራት ናቸው። በመሆኑም ከድህነት መውጫና ከኋላ ቀርነት መላቀቂያ ዋነኛ መሳሪያ ፈጠራ
ፈጠራ ነው። እያንዳንዱ የኢንዱስትሪ አብዮት ለመከሰት የተለያዩ አስቻይ ምክንያቶች ቢኖሩም የፈጠራ ድርሻ ግን አይተኬና የጎላ ነው። በግዙፍ ኩባንያዎችም ሆነ ባደጉ ሀገራት መካከል የሚደረገው ውድድር በዋናነት በየዘርፉ ያለ የፈጠራ ውድድር ነው። የልዩ ፈጠራ ባለቤት ከመሆን በላይ የልዩ ኢኮኖሚ ባለቤት እስከመሆን ድረስ ፈጠራና እድገትን በእጅጉ ይቆራኙ ናቸው። ምርታማነትን ለማረጋገጥ ሀብት ለመፍጠር የሚመረተውን ምርትና የሚመረትበትን መንገድ መለወጥ ያስፈልጋል። ፈጠራ የተወሳሰቡ ችግሮችን ለመቅረፍ የሚያስችልና አዲስ ውጤት የሚፈጥር አዲስ ምልከታ አካሄድ ነው። ሀገር ደረጃ ስናየው ደግሞ ፈጠራ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታዎችን ማሻሻል፣ ሁለንተናዊ የጋራ ብልጽግናን ለማረጋገጥ ያጋጠሙን ችግሮች ዘላቂ መፍትሄ ለመስጠትና የህዝብ አገልግሎቶችን ለማቀላጠፍ አዳዲስ ሀሳቦችን ለማፍለቅ የመተግበር ምን የሚያካትት ነው። ፈጠራ እድሎችን በመለየት አዳዲስ ጽንሰ ሀሳቦችን በማመንጨት ይጀምራል። እነዚህ ሀሳቦችን በመገምገም በተሻለ መልኩ ማዳበር፣ ወደ ተጨባጭ ምርቶች ወይም አገልግሎቶች መቀየር ሁለተኛው ምዕራፍ ነው። ፈጠራውን ወደ ስራ ማስገባት፣ ማስፋትና ፈጠራውን ለብዙ ተጠቃሚ እንዲደርስ ማሰራጨት ደግሞ ቀጣዩ ሂደት ነው። በጥቅሉ አዳዲስ ሀሳቦች የማፍለቅና በተለየ መንገድ የማሰብ ችሎታ፣ ሀሳቦቹን ወደ እውነት የመቀየር ሂደት ብቃት፣ አዳዲስ ምርቶችን ወይም አገልግሎቶችን ወደ ገበያ ማምጣት እንዲሁም ሌሎች የፈጠራ ስራዎችን በማህበረሰብ ውስጥ እንዲስፋፉ ወይም እንዲሰርጹ ማድረግ መገለጫዎቹ ናቸው። ፈጠራ ችግሮቻችንን ለመፍታት የተሻለውን መንገድ የሚፈጥር እንዲሁም አቅሞቻችንን በመገንዘብና በመረዳት ከፍ ያለ ውጤት በሚያመጡበት መንገድ ለመጠበቅ የሚያስችል ነው። ይህም ከፍተኛ መሻሻልንና ልዩነትን በመፍጠር ባጠረ ጊዜ ውስጥ የህዝብን ጥያቄ ለመመለስና ተወዳዳሪ ሆነን ለመቅረብ ያስችለናል። ፈጠራ የተለያዩ መልኮች አሉት። አንዳንዶቹ ፈጠራዎች አዳዲስ ምርቶችን፣ አገልግሎቶችን መፍጠር ወይም ማሻሻል ናቸው። በብዙዎቻችን ዘንድ ፈጠራ ስንል ወደ ምናባችን የሚመጣው ይህ አይነቱ ፈጠራ ነው። ዓለምን አሁን የምናይበት መልክ የሰጣት የምርት ፈጠራ ነው። በየኢንዱስትሪው አብዮቶች የተገኙ የተለያዩ መሰረታዊ ፈጠራዎች እነዚህን ተንተርሰው የሚሰሩ ማሻሻያዎች በዚህ የሚመደቡ ናቸው። ተጽዕኗቸው እጅግ ከፍተኛ ነው። ዛሬ የአንዱ የዓለም ጫፍ ወኛው ለመጓዝ ከአንድና ከሁለት ቀናት በላይ አይፈጅም። ከአውሮፕላን መምጣት በፊት ይህ አይታሰብም ነበር። የበይነ መረብ ፈጠራ ደግሞ ዓለምን በእጅጉ አስተሳስሯል። ሌላኛው የፈጠራ አይነት የሂደትና የአደረጃጀት ፕሮሰስ ኤንድ ኦርጋናይዜሽን ፈጠራ ነው። አንድን ስራ የምንሰራበት የአሰራር ሂደት ወደ ተሻለ አሰራር በመቀየር የሚገለጽ ፈጠራ ነው። በዚህ ረገድ ተጠቃሽ ከሆኑት መካከል የሄንሪ ፎርድ የብዛት አመራረት ዘዴ አንዱ ነው። የስራ ሞራል ቢዝነስ ሞዴል ፈጠራ ደግሞ ሌላኛው የፈጠራ አይነት ነው። ከዚህ አኳያ እንደ ጥሩ ምሳሌ የሚጠቀሰው የፊልም ኢንዱስትሪው በአቅርቦት በኩል የቀየረው ኔትፍሊክስ ነው። ፊልምን ሲዲና ከዲቪዲ አውጥቶ በክላውድ ላይ በማጋራት የፊልም ኢንዱስትሪውን ቀይሮታል። በፈጠራ የታጀበ መንገድ ብዙ ትሩፋቶች አሉት። የመጀመሪያው ትሩፋት ከአዳዲስ ምርቶች፣ አገልግሎቶች መፈጠር ጋር ተያይዞ አዳዲስ ገበያዎችን፣ ኢንዱስትሪዎችን ማስገኘቱ ነው። የሞባይል መፈጠር የሞባይል ተጠቃሚዎችን ገበያ ፈጥሯል። ይህ ብቻ ግን አይደለም። የሞባይል ፋብሪካና ከሞባይል ጋር ተያይዘው የመጡ ምርቶችን የሚያመርቱትን ወደ ገበያ የሚቀርቡ ብዙ የኢንዱስትሪ ተዋናያንንም አስገኝቷል። ያደጉት ሀገራት በብዙ ሂደት የደረሱበትን ቴክኖሎጂ በሀገር ውስጥ በማምረት ገበያን፣ ኢንዱስትሪዎችን ማስፋፋት ሀገራችንን ጨምሮ ብዙ አዳጊ ሀገራት ተተሉት ያለው አካሄድ ነው። ከዚሁ ጋር ተያይዞ የሚታየው ሌላኛው የፈጠራ ትሩፋት አዳዲስ ኢንቨስትመንቶችን መሳብ ነው። ለፈጠራ ትኩረት በመስጠት የተለያዩ የፈጠራ ውጤቶችን የሚያስተዋውቅ ማህበረሰብ ኢንቨስተሮችን መሳቡ የማይቀር ነው። በዚህ ፈጠራን የሚያበረታቱ ምቹ ሁኔታዎችን በመፍጠር ፈጠራ አቅምን በማሳደግ ተጨማሪ ሀብት የማንቀሳቀስ እድል ያስገኛል። መደመራዊ የፍጥነት መንገድ ከኋላ ወደፊት ለመምጣት መፍጠር ብቻ ሳይሆን መፍጠንም የግድ ይላል። አትሌቶች የሚያደርጉት ይህንን ነው። ወደ ሩጫ ሜዳ ሲገቡ ፍጥነትንና ፈጠራን ይዘው ነው። ትንፋሽን እንዴት እንደሚቆጥቡ፣ እንዴት ከነፋሱ ጋር መታገል እንዳለባቸው፣ እያንዳንዱ ሜትር ወይም ኪሎ ሜትር እንዴትና በስንት ደቂቃ መሮጥ እንዳለባቸው፣ የትኛው ርቀት ላይ አፈት ልከው መውጣት እንዳለባቸው የሚወስኑት በፈጠራ ችሎታቸው ነው። ይህ ሁሉ ሆኖ ከሌሎች የተሻለ የመፍጠን አቅም ችሎታ ሊኖራቸው ይገባል። ፈጣን ሯጮች በፈጠራ ችግር፣ ፈጣሪ ሯጮች በፍጥነት ችግር ሲሸነፉም አይተናል። ኋላ የቀሩ ሀገራት ካሉባቸው ተደራራቢ ችግሮች በተጨማሪ በሚፈጠሩ አዳዲስ ችግሮች እንዳይዋጡ ከችግራቸው ለመውጣት የሚያስችል ፍጥነት ያስፈልጋቸዋል። እነዚህ ሀገራት ተጨማሪ ችግሮችን ለመቋቋም የፈጠሩት አቅም አነስተኛ ነው። ስለዚህ ከዚህ አይነት ሁኔታ ውስጥ በፍጥነት መውጣት የማይችሉ ከሆነ አደጋው የከፋ ነው። እመርታዊ ለውጥ ልናመጣ የምንችለው በፈጠራ መንገድ በፍጥነት ከተጓዝን ብቻ ነው። ችግሮቻችንን ለመሻገር አቅሞቻችንን በአግባቡ ለመጠቀም አዳዲስ ምልከታዎች፣
ስራዎች ከፍ ያለ ምናብ እንዲሁም ሐሳቦችን በቶሎ ተግባራዊ ማድረግ ችሎታ ያስፈልገናል። ከዚህም በተጨማሪ አንዱን እርከን በፍጥነት ጨርሰን ወደ ቀጣዩ እርከን መሸጋገር ያስፈልጋል። የተለዋዋጭነት ፍጥነቱ ከፍተኛ በሆነ ከባቢ ውስጥ እድሎቻችንን በፍጥነት መጠቀምና ችግሮቻችንን መገዳደር ካልቻልን ቻችንና አቅሞች በጊዜ ውስጥ ቦታ እያጡና እየመከኑ ሊሄዱ ይችላሉ። ለምሳሌ ሀገራችን ከፍተኛ የወጣት የአዳጊ ልጆች ቁጥር አላት። ይህንን የህዝብ ቁጥር በአግባቡ መጠቀም ከቻለች ከፍተኛ የሆነ የስነ ህዝብ ትሩፋትና የኢኮኖሚ በረከቶች ይዞላት ይመጣል። ነገር ግን ይህንን የሰው ኃይል በፍጥነት መጠቀም ካልቻለ የሚማርበትና የሚሰራበት እድሜ እያለፈ ይመጣና ለሀገራችን ተጨማሪ የኢኮኖሚና የፖለቲካ ሸክም ይሆናል። ስለዚህ ፍጥነት ማለት እድሎቻችንና አቅሞቻችን ሳይባክኑ በጊዜው መጠቀም ነው። በጊዜ ሂደት የተከማቸውን ስራ ማቀለል ብቻ ሳይሆን በእጃችን ያሉ እድሎችን አቅሞችን እንዳይባክኑ ማድረግ ነው። ብሎም ወደ ተጨማሪ ችግርነት እንዳይለወጡ የሚያግዝ መላ መፍጠር ነው። ፍጥነት ብዙ ነገሮችን በውስጡ ይዟል። ጊዜን በአግባቡ መጠቀም፣ ስራዎችን አላስፈላጊ መጓተቶችን ሳይገጥሟቸው ወጪ ቆጣቢ በሆነ መልኩ በቅልጥፍና ማከናወን እንዲሁም ደረጃዎችን በመጠበቅ ጥራትን ማዕከል ባደረገ መልኩ መፈጸምን ያካትታል። የዚህ ሁሉ ማሰሪያ ግን የምንደርስበት ጫፍ በማያሻማ ሁኔታ ማረጋገጥ ማወቅ ነው። ፍጥነታችንን ለመጨመር በመጀመሪያ ከወን የሚገባቸው ስራዎች በሚገባ መለየት፣ ማቀድና ቅድመ ተከተል ማውጣት ያስፈልጋል። በዚህ ሂደት ከፍተኛ ተጽዕኖ ያላቸው ስራዎች በደንብ መለየት አለባቸው። በአጭር ጊዜ አመርቂ ውጤቶችን በማሳካት ወደ ግባችን የምናደርገው ጉዞ የሚያሳልጡ ተግባራት ላይ ትኩረት ማድረግ ሌላኛው አስፈላጊ ነገር ነው። እንዲሁም የተለያዩ ስራዎችን ቅደም ተከተል የመበየን ስራዎች በየጊዜው እንዲከለስና እንዲሻሻል ማድረግ ወሳኝ ነው። ፍጥነትን እውን ለማድረግ ሌሎች አስፈላጊ ነገሮች አሉ። ቅደም ተከተልን ጠብቆ በተሳካ ሁኔታ እቅድን መተግበር አንዱ ነው። ጥንቅቅ ያለ የጊዜ አጠቃቀም አስተዳደርን ማስፈን ደግሞ ሌላኛው ነው። ስራዎቻችን የሚያስፈልጋቸው የጊዜ መጠንና የማይጣስ የማጠናቀቂያ የጊዜ መስመር ማስቀመጥ ደግሞ ፈጣን የውሳኔ ፍሰት እንዲኖር ያግዛል። ፍጥነት ጨመርበት ሌላኛው መላ ደግሞ ተግባራዊ ተጣጣፊነትና ሰርክ ማሻሻል ነው። ስራዎች በቶሎ ሊከወኑ ወደሚችሉ አነስተኛ ተግባራት መከፋፈል ችግሮች ሳይፈጠሩ አስቀድሞ ግብረ መልስ ለማግኘት ያግዛል። ይህም ስራዎችን ከመታነቅ ዴድሎክ ያድናል። እንዲሁም ቶሎ ውጤቶችን ለመገምገም እድል ይሰጣል። ተግዳሮቶችን ለማስወገድ ብቻ ሳይሆን አስፈላጊ ማስተካከያዎችን ቀድሞ ለመከወን የታከለባቸው አካሄዶችን ለመከተል ያግዛል። ለዚህም የጠራ የግንኙነት፣ የክትትል፣ የድጋፍ፣ የግምገማ መስመር ማበጀት ስራን በጥሩ ሁኔታ በማሳለጥ ፍጥነትን ይጨምራል። ስራዎች በተለያዩ ደረጃ ያሉ ኃላፊዎችን ውሳኔ በመጠበቅ ከተስተጓጎለ ፍጥነት ይጓተታል። እዚህም በየደረጃው ያሉ ሰራተኞች ውሳኔዎችን እንዲወስኑ መወከል ሌላኛው ፍጥነት መጨመሪያ መላ ነው። ኃላፊነትን ተቀብለው ማስኬድ የሚችሉ ባለድርሻዎችን በመለየት ለስራው ባለሙሉ ስልጣን አድርጎ መወከል ተገቢ ነው። በዚህም ለስራው እንዲለማመዱ ያስችላቸዋል። ውሳኔ በመጠበቅ ለሚስተጓጎል ስራ ጥሩ መፍትሄ በየደረጃው አመራሮችን ለማፍራትም መለማመጃ ቦታ ይሆናል። ትጋትን የተላበሰ ጠንካራ የስራ ባህል ሌላኛው ፍጥነትን የምንጨምርበት መሳሪያ ነው። በእጃችን ያለው ስራ ከተለምዷዊ የስራ ባህል ወጣ ብሎ የኋላውን ለማካከስ በሚያስችል ደረጃ መንቀሳቀስ የሚጠይቅ ነው። የስራ ሰዓትን በተለያዩ ምክንያቶች ከማቃጠል ወጥተን ሰዓትን አክብሮ ስራን በአግባቡ ከመፈጸም ተሻግረን ትርፍ ሰዓትን መስራት ባህላችን ማድረግ ይጠበቅብናል። ከዚህም ባሻገር በመልካም ትብብርና ህብር የሚከወን ስራ የስራ ከባቢም ሰላም ይጠብቃል። ከፍጥነትም ሆነ ከጥራት አንጻር ከፍተኛ ውጤት ያስገኛል። የግል ትጋት በተጨማሪ ከሌሎች ሰራተኞች ጋር ከፉክክር ይልቅ የትብብር መንፈስን መፍጠርና ለጋራ ስኬት መጣጣር ስራ የተሟላ ውጤታማ ያደርገዋል። እነዚህን ፍጥነት መጨመሪያ አካሄዶች ስንከተል ከፍተኛ ጥንቃቄ ማድረግ የሚገባን ጥራት እንዳይዘነጋ ነው። ዘመን ተሻጋሪ ስራዎችን በፍጥነት የማጠናቀቅ ጉዞ ጥራት ዋነኛ መለያው መሆን አለበት። ሀገር እንገነባለን እያልን በማይረባ የጥራት ደረጃ ስራዎቻችንን መከወን አለባብሰው ቢያርሱ ባረም ይመለሱ ይሆናል። በቶሎ ተንዶ ወደ ድህነት በማውረድ አዙሪት ውስጥ የሚከት በሽታ ነው። በመሆኑም ግልጽ የሆነ የጥራት ደረጃ ማስቀመጥና ተሳታፊዎች በሙሉ በተገቢው መንገድ እንዲረዱት ማድረግ የመጀመሪያው ተግባር ነው። ይሁንና ወደ ተግባር ሲወርድ ደረጃን ጠብቆ መስራት የራሱ የሆኑ ተግዳሮቶች አሉት። በመሆኑም ጥራት ተጓሎ እንዳይገኝ በየጊዜው ማረጋገጥ ያስፈልጋል። በአጠቃላይ እምርታዊ
ዘላቂያዊ እድገት ለማምጣት መፍጠንን ወሳኝ መላዎች ናቸው። በዚህ ዘመን ከብልጽግና ወደ ኋላ የቀሩ ሀገራት በእድገት ጎዳና ላይ የተሳካ ጉዞ ለማድረግ ሁለት ነገሮች ይጠበቅባቸዋል። በየጊዜው አዳዲስ ነገሮችን መፍጠርና ቀድመው የተፈጠረውን ነገሮች ላይ ሀገር አውድ እንዲመች አድርጎ የማላመድ ፍጥነት። ይሁንና ፈጠራውን በፍጥነት ወደ መሬት እየወረደ ተጽዕኖ እየፈጠረ መሄድም አለበት። ያ ካልሆነ ፈጠራው ከአምሳለ ምርታማነት አያልፍም፣ በሂደት ይከስማል። በዚህም ምክንያት ለሀገር እድገት ሊኖረው የሚችለው አስተዋጽኦ ውሃ ይበላዋል። በመሆኑም የተለያዩ ፈጠራዎች እንዲከናወኑ የምንለፋውን ያህል ፈጠራውን በፍጥነት ወደ ተግባር ተለውጦ የህዝብ የዕለት ተዕለት ኑሮ ላይ በጎ ተጽዕኖ ኑሮ ለማድረግ እንዲቻል መፍጠን አለብን። በተግባር ሙከራ ተፈትኖ እየተሻሻለና እየጠራ እንዲሄድ ከማስቻሉም በላይ ተጽዕኖ ሰፊና ዘላቂ እንዲሆን እድል ይሰጣል። መደመራዊ የዝላይ መንገድ። በዓለም ገበያ ውስጥ አዳዲስ ፍላጎቶች እየተፈጠሩ ነው። ይህንን ተከትሎ የረቀቁ ቴክኖሎጂዎች በመምጣታቸው ይህ ደግሞ የዓለም ገበያ በአዳዲስ የቴክኖሎጂ ፍላጎቶች እንዲወጠር አድርጎታል። ስለሆነም በገበያው ላይ ተፈላጊ የሆኑ የዘመኑ ቴክኖሎጂዎችን ለማቅረብ መቻል የብልጽግና ጉዞዎችን ላይ ፈጣን ስኬትን ያመጣልናል። በመሆኑም ግብርና፣ ኢንዱስትሪ፣ አገልግሎት ዘርፎችን በቴክኖሎጂ ከማዘመን ባሻገር በራሱ የእድገት ምንጭ የሆነውን የዘመኑን የእውቀት ኢኮኖሚ መቀላቀል የግድ ነው። የሀገራት እድገት በአንድ ጀንበር የሚጨበጥ አይደለም። አውሮፓውያኑ አሁን ያሉበት እውቀትን መሰረት ያደረገ የእድገት ደረጃ ላይ ለመድረስ ብዙ መቶ ዓመታትን ውጣ ውረዶችን አሳልፈዋል። በመጀመሪያ በእርሻ ላይ የተመሰረተው ኢኮኖሚያቸው ቀስ በቀስ ወደ ኢንዱስትሪ አደገ። በሂደትም ወደ ዘመናዊ አገልግሎት ዘርፎች እውቀት መር ኢኮኖሚ ሽግግር አደገ። በዚሁ አንጻር ከአራሽ ህብረተሰብ ወደ ኢንዱስትሪ ህብረተሰብ ተሻገረ። ከዚያም ወደ መረጃ ህብረተሰብ አደገ። ይህ ሂደት በውስጡ ብዙ ንዑስ ደረጃዎች ያሉትና ዘመናትን የፈጀ አዝጋሚ ጉዞ ነበር። ያደጉት ሀገራት ዱካ የመከተል መንገድ በእርግጥ በደንብ የሚታወቅ አካሄድ ነው። ግልጽና የታወቀ ፍኖት አለው። አደጋውና እድሉ ተለይቶ ይታወቃል። በተግባርም የተፈተነ አሰራር ነው። ይህ አካሄድ በተገቢው አውድ ከተተገበረ አስተማማኝነት ቢኖረውም በዚህ መንገድ አዳጊ ሀገራት ሊጓዙ የሚችሉበት ርቀት የአዳጊ ከፍታን ለመርገጥ የሚያበቃው ያህል ብቻ ነው። ጉዟቸው የአዳጊ ሀገራትን ተርታ ጥሰው በመውጣት ካደጉ ሀገራት ተርታ ለፍን አያመጣላቸውም። ምክንያቱም በዓለም ገበያ ላይ የሚወዳደሩት በተመሳሳይ ስልት የበርካታ ዓመታት ልምድ ካላቸው በስልቱ ተጠቅመው ከበለጸጉ ሀገራት ጋር ነው። ይህም ብቻ ሳይሆን አዳጊ ሀገራት የሚወዳደሩት ያደጉት ሀገራት ለራሳቸው ብዙ ምቹ ሁኔታ በፈጠሩበት አውድ ውስጥ ነው። እነርሱ ቀድመው የያዙትን መሳሪያ ይህ በዓለም ገበያ ተወዳዳሪና አሸናፊ ሆኖ መውጣት ያስቸግራል። አፍሪካ ከጥሬ አቅራቢነት በጊዜ ሂደት ወደ አምራች ኢንዱስትሪው ለመግባት እየሞከረች ነው። ወደ ከባድ ኢንዱስትሪዎች የመሸጋገር ጅምር ሙከራዎች አሉ። ይህ አይነት የደረጃ በደረጃ ጉዞ አውሮፓውያን ለዘመናት ተጉዘው እዚህ የደረሱበት መንገድ መሆኑ ይታወቃል። ይሁንና ይህ አይነቱ አዝጋሚ ሂደት አሁን ባለው የዓለም ስርዓት ውስጥ በድህነት አዙሪት ውስጥ እንድትዳክር የሌሎች ሀገራት ምርት ማራገፊያ እንድትሆን እንጂ ጠንካራ ተፎካካሪ እንድትሆን አያደርጋትም። የዘገዩ ሀገራት ይህን መንገድ እንከተል ቢሉ ምናልባትም ከእነዚህ የበለጡ ዘመናትን በድህነት በጉስቁልና ለመቆየት በራስ ላይ መፍረድ ይሆናል። በመሆኑም ከእድገት የዘገዩ ሀገራት ዋና ጥያቄ ይህንን ዘመናትን የወሰደ የደረጃ በደረጃ እድገት በአጭር ጊዜ ውስጥ መቀዳጀት የሚቻለው እንዴት ነው የሚለው ነው። በጥቂት አስርተ ዓመታት ውስጥ ከረሃብና ከልመና ተለቀው ወደ ብልጽግና የገሰገሱ ሀገራት ታሪክ የሚነግረን ነገር ቢኖር በአጭር ጊዜ ውስጥ ወደ ብልጽግና ለማምራት የሚቻልባቸው ተሞክረው አዋጭ የሆኑ ወይም አዳዲስ አቋራጭ የዝላይ መንገዶች መኖራቸው ነው። በመሆኑም ካደጉት ሀገራት ጎራ ለመቀላቀል የመደመር መንግስት 3 ስልቶችን ይጠቀማል። የመፍጠርና የመፍጠን መንገዶች ሁለቱ ናቸው። አውዱ በሚፈቅደው ሁኔታ ደግሞ የዝላይ መንገድን መከተል ወሳኝ ነው ይላል። አንደኛው የዝላይ ስልት በተለምዶ ያሉ ደረጃዎችን መዝለል ነው፣ ወይም የእድገት መሰላሉን ደረጃ በደረጃ ለመውጣት መሞከርን ትቶ ዘመኑ የደረሰበትን ቴክኖሎጂ በቀጥታ የመቀላቀል ስልት ነው። ነገ ከነጎዲያ እንደርስበታለን ብለው የሚያስቡትን ወይም ደረጃ አይደለም ብለው የሚገምቱትን የዘመኑን ቴክኖሎጂ በቀጥታ ለመቀላቀል የሚያስችላቸውን መንገድ መወሰን ነው። ደረጃዎችን የመዝለል ካሄድ በዋናነት ዓለም የደረሰበትን ከፍተኛ ቴክኖሎጂ በመታጠቅ በዓለም ገበያ ተወዳዳሪ የሆነና አሸንፎ የመውጣትን ዓላማ ያነገበ ነው። ገበያውን አስቀድሞ ከተቀላቀሉ አካላት ጋር የሚኖረው ፍክክር ለማሸነፍ አንድም እነሱ ከያዙት መሳሪያ በእጅጉ የተሻለ መሳሪያ መታጠቅ ያስፈልጋል። እርሱም የተሻለ ውጤታማነትን ያመጣል። ሌላው ደግሞ በአዳጊ ሀገራት ክፍያ የሚከፈለው በቂ ሰራተኛ እንደ ልብ መገኘቱ ዋና
ዋና ማበረታቻ ነው። ይህ የዝላይ ስልት ወደ ኋላ የቀሩት ሀገራት ከበለጸጉ ሀገራት ቴክኖሎጂዎችን በመማር ከራሳቸው ጋር የማዛመድ ስልት ነው። የቻይና ኩባንያዎች በዚህ ረገድ ውጤታማነታቸውን ይጠቅሳሉ። ሆኖም የውጤት ምንጭ ሰርክ በመማር ብቻ ሳይሆን ቴክኖሎጂዎችን ካሸጋገሩ በኋላ የራሳቸውን ፈጠራ ይዘው በመምጣታቸው ጭምር ነው። እንዲህ ያሉ ኩባንያዎች በዓለም ገበያ ውስጥ ጠንካራ ተፎካካሪ ለመሆን ችለዋል። በዚህ ስልት ውጤታማ ለመሆን ሁለት ወሳኝ ነገሮች አሉ። የመጀመሪያው ዘመናዊ መሳሪያን የመግዛት አቅም ነው። ሁለተኛው ደግሞ ቴክኖሎጂን በድጋፍ አገልግሎቱ ሳይቋረጥ ለማስቀጠል የእውቀት ሽግግር የማድረግ አቅም ነው። የበለጸጉ ሀገራት ቴክኖሎጂ ረገድ ያላቸው ልምድና እውቀት በሚስጥር ይጠብቃሉ። ለፈጠራ ባለቤትነት ህጋዊ ጥበቃ ያደርጋሉ። በዚህ ሁኔታ ጥቅማቸውን ለማስጠበቅ ብዙ ርቀት ይጓዛሉ። ይህም የቴክኖሎጂ ሽግግር ለማድረግ ትልቅ ተግዳሮት ነው። ሆኖም ተግዳሮቶቹን ተቋቁሞ ቴክኖሎጂን የመግዛት ብቻ ሳይሆን የመጠቀም አቅም ከተፈጠረ የቴክኖሎጂ ሽግግር አድርጎ የበለጸጉ ሀገራት የደረሱበት የቴክኖሎጂ ምርት ማምረት ከተቻለ በዓለም ገበያ ውስጥ ተወዳዳሪ መሆን ይቻላል። ሁለተኛው ደግሞ አዳዲስ መስመር መፍጠር የሚባለው ነው። ቴክኖሎጂ በተፈቀደው መጠን አዲስ መንገድ ፈጥሮ በእድገት የቀደሙ ሀገራት ከሚሰሩበት በተለየ መንገድ በአዲስ አሰራር ስራን ማከናወን ነው። አዲስ መስመር የመፍጠር አካሄድ የቀደሙትን መጠቀም፣ ያልጀመሩትን ከፍተኛ ውጤታማነት ያለው አዲስ ቴክኖሎጂ በመጠቀም ተወዳዳሪና አሸናፊ ሆኖ መውጣትን ያለመ አካሄድ ነው። ይህ አዲስ መንገድ የመከተል የዝላይ ስትራቴጂ ብቁ የሰው ኃይልን ማፍራትና የፈጠራ ባለሙያዎችን ወደ ሀገር ውስጥ የሚስብ ምቹ ሁኔታን መፍጠር ይጠይቃል። የቴክኖሎጂ ኩባንያዎችንና የፈጠራ ባለሙያዎችን ወደ ሀገር ውስጥ ለመሳብ የሚደረግ ጥረት ትላልቅ ዓለም አቀፍ ኩባንያዎችን ስለሚስብ የቴክኖሎጂ እድገቱን ያፋጥነዋል። ይህ መነሻ ቢሆንም ዘላቂና አስተማማኝ የቴክኖሎጂ ኢንቨስትመንት እንዲኖር በሀገር ውስጥ የፈጠራ ባለሙያዎችንና ክህሎት ያላቸው ዜጎችን ማፍራት ያስፈልጋል። ይህኛው የዝላይ ስትራቴጂ በተፈጥሮ ሀብት ላይ ሳይሆን በሰው ሀብት ላይ የተመሰረተ ነው። በመሆኑም ዘላቂነት ያለው ሁነኛ ልማት ማረጋገጫ ነው። አዳዲስ መስመር መፍጠር የሚቻለው በአዲስ ቴክኖሎጂ ነው። ስለዚህ ከፍተኛ የምርምርና የፈጠራ አቅም ይጠይቃል። ከዚህ አልፎ ቴክኖሎጂውን ለማስቀጠል ከፍተኛ የእውቀት ሽግግር ያስፈልጋል። በተጨማሪም ከፍተኛ ወጪ የሚኖረው መሆኑንና ቴክኖሎጂው አዲስ መሆናቸውን ተከትሎ የገበያም ሆነ የምርት በቀላሉ አይተነበይም። ይህም በባለ ሀብቶች ዘንድ ስጋት ይፈጥራል። ነገሩን አስተውሎትንና ድፍረትን ቢጠይቅም በአጭር ጊዜ ብዙ ገንዘብ ቢያስወጣም የረጅም ጊዜ ትልቅ ስኬትን የሚያቀዳጅ ፈታኝ የዝላይ ስልት ያደርገዋል። ተሳክቶ አዲስ መስመር ለዓለም ማስተዋወቅ ከተቻለ ዋናውን ገበያ በቁጥጥር ስር የማዋል ትሩፋትንም ያጎናጽፋል። ይህ ደግሞ ከቀደሙ ሀገራት የተሻለ እርምጃ ለመራመድ እድል ይሰጣል። ምክንያቱም የበለጸጉ ሀገራት ኩባንያዎችን መዋዕለ ንዋያቸውን ቀደም ባሉ ቴክኖሎጂዎች ላይ ስላፈሰሱ በቀላሉ መዋዕለ ንዋያቸውን አፍስሰው ወደ አዲሱ ዘርፍ ለመቀላቀል ድፍረትንና ጊዜ ያጥርላቸዋል። ስለዚህ ጠንካራ ተወዳዳሪ የመሆን እድላቸው ዝቅተኛ ነው። በአንጻሩ የዘገዩ ሀገራት ጀማሪ ኩባንያዎቻቸውን በቀላሉ አዲሱን ቴክኖሎጂ በመቀላቀል መዋዕለ ንዋያቸውን ማፍሰስ እንዲችሉ እድል አላቸው። ይህንን የዝላይ ስትራቴጂ ዋነኛ ፈተና አልፈው የዘገዩ ሀገራት ባለሀብቶች በእነዚህ ዘርፍ ውስጥ በድፍረትና በአስተውሎ እንዲሳተፉ ለማድረግ ስራ ይፈልጋል። ሀገረ መንግስታት የባለ ሀብቶቻቸውን ስጋት የሚጋሩበትንና ባለሀብቶቹ የሚያበረታቱበት ሁኔታ መፍጠር አለባቸው። ባለሀብቶቻችን ካልተፈለገ ኪሳራና አደጋ ለመጠበቅ የሚያስችል የታላሚነት ሚና ያስፈልጋል። መንገድ የመጥረግ ስልት፣ የጥናት ምርምር ስራዎች፣ ማበረታቻዎች እንዲሁም አስፈላጊ የኢንቨስትመንት ምቹ ሁኔታዎችን መፍጠር ይኖርባቸዋል። ስለዚህም ሀገረ መንግስታት በዚህ ዘርፍ ለግሉ ዘርፍ አርአያ መሆን የሚያስችላቸው የቢዝነስ ፈጠራ ውስጥ መግባት ይገባቸዋል። የዘገዩ ሀገራት ባለሀብቶች የበለጸጉ ሀገራትን ትልልቅ ኩባንያዎች ጉልበት ተቋቁመው ብቁ ተወዳዳሪ ለመሆን የሀገረ መንግስታቱ ድጋፍ ጉልበት ይሻሉ። የትልልቆቹ ዓለም አቀፍ ኩባንያዎች ጉልበት ለመቋቋም የተሻለ እድልና አቅም ያላቸው ሀገረ መንግስታት ናቸው። ስለሆነም የግል ባለሀብቱን እንደ ታናሽ ወንድም እየተንከባከቡ የማሳደግ መንገድ የመጥረግ ሚናን ለመወጣት ሀገረ መንግስታቱ የግል ባለሀብቱም ጋር መሳ ለመሳ የሚሰሩት አቅጣጫን መከተል አስፈላጊ ነው። በአጠቃላይ የዝላይ ስልት በአንድ በኩል በሁሉም የኢኮኖሚ እድገታችን ውስጥ ልናካትተው የምንችለው ስልት ነው። ከምርትና ከአገልግሎት ጋር ተያይዞ የምናመርተውን ምርትና የአመራር ዘዴ ደረጃ በደረጃ ማሻሻል አይጠይቅም። ከዚህም ይልቅ ጉልህ ልዩነት የሚያመጡ የፈጠራ ሀሳቦችን በመተግበር ተስፈንጥረን ከፍተኛ ምርት የምናመርትበትን መንገድ
መተለም ይኖርብናል። አገልግሎት አሰጣጣችንን በተለያዩ ቴክኖሎጂዎች የተደገፈ ለዜጎች ውጤታማነት አስቻይ ሚናን የሚጫወት መሆን አለበት። እንዲሁም የደንበኛ እርካታን የሚጎናጸፍና ከጥራትም ሆነ ከውጤታማነት አንጻር አሁን ካለበት በከፍተኛ ደረጃ የዘለለ አገልግሎት መሆንም ይኖርበታል። በየዘርፉ ያሉ የኢኮኖሚ ጥረቶችን፣ ሂደቶችን የደረጃ በደረጃ እድገት መሻሻሎችን መከተል የለባቸውም የዝላይ ትሩፋቶችን የሚጠቀሙ እንጂ። በሌላ በኩል ደግሞ የዝላይ ስልት ከኢኮኖሚ ባለፈ በፖለቲካዊና ማህበራዊ ስራዎች ውስጥ ጥቅም ላይ ከዋለ ከፍተኛ ለውጥ ያመጣል። አውሮፓውያኑ በፖለቲካ ታሪካቸው አሁን ያሉበት የተረጋጋ ዲሞክራሲያዊ የፖለቲካ ስርዓት ለመገንባት ብዙ ዓመታት፣ ብዙ ደም አፋሳሽ ሂደቶችን፣ ብዙ ውጣ ውረዶችን አሳልፈዋል። የዘገዩ ሀገራት በሀገረ መንግስታት ግንባታ ሂደት የሚገጥማቸው ዋና ፈተና የአውሮፓውያኑን ለዘመናት ያለፉባቸውን ውጣ ውረዶች ማለፍ ሳይጠበቅባቸው በአጭር ጊዜ ውስጥ እንዴት የተረጋጋ ዲሞክራሲያዊ ስርዓትን መገንባት ይችላሉ የሚለው ጉዳይ ነው። ዓለም አሁን ካለበት ነባራዊ ሁኔታ የአውሮፓውያኑን የዘመናት የደረጃ በደረጃ ጉዞ ተከትሎ የተረጋጋና ዲሞክራሲያዊ ስርዓትን ለመፍጠር ከሞከረ በርካታ ዓመታትን ይወስድበታል። በመካከልም የሀገር ህልውና አደጋ ላይ ይጥላል። ስለዚህም በአጭር ጊዜ ውስጥ የተረጋጋና ዲሞክራሲያዊ ስርዓትን ለመገንባት የፖለቲካ የዝላይ ስትራቴጂ ያስፈልጋል። በተለይም የዝላይ ስትራቴጂን በመጠቀም በጥቂት አስርተ ዓመታት ውስጥ ዲሞክራሲያዊ ስርዓትን የገነቡ ያጸኑ ሀገራት ተሞክሮ እንደሚነግረን ዲሞክራሲን ለመገንባት እንደ አውሮፓውያኑ የግድ በመቶ የሚቆጠሩ ዓመታት ማሳለፍ አያስፈልግም። ዲሞክራሲያዊ ሀገርን በፍጥነት ለመገንባት ምቹ ሁኔታን የሚፈጥሩ ወሳኝ ነገሮች ዋነኞቹ ካራ ቁርጠኛ አመራርን የነቁ የሲቪል ማህበራት ናቸው። አንዱ ሌላውን እያጠናከረ ሀገር በተሳካ ሁኔታ ወደ ዲሞክራሲ የአስተዳደር ሞዴል እንድትሸጋገር ያግዛሉ። ለዲሞክራሲያዊት ሀገር ግንባታ የጠራ ርዕይ አቅጣጫ በማስቀመጥ ዜጎች በፖለቲካዊ ሂደት ውስጥ እንዲሳተፉ የሚያበረታታ ጠንካራ አመራር ወሳኝ ነው። ታማኝነትና ተጠያቂነት የሚያሳዩ መሪዎች ተማመንን በመገንባት ዲሞክራሲያዊ ህጋዊነት እንዲሰፍን ወሳኝ ሚና ይጫወታል። አስፈላጊ የሆኑ የህግና ተቋማዊ ማዕቀፎችን በመዘርጋት እኩልነት ለማጎልበት፣ ተጠያቂነትን ለማረጋገጥ ይተጋሉ። በአጠቃላይም ለለውጥ ሂደት ቅድሚያ የሚሰጡ ጠንካራ አመራሮች ዲሞክራሲያዊ እሴቶች የሚያጎለብቱበትን ሁኔታ የመፍጠር እድላቸው ሰፊ ነው። ዲሞክራሲ በመንግስት አካላት ብቻ የሚሰራ ስራ አይደለም። የማህበረሰቡ የነቃ ተሳትፎ አብዝቶ የሚጠይቅ ጉዳይ ነው። ንቁ ማህበረሰብ ዲሞክራሲያዊ እሴቶችን ያስተዋውቃል። ግልጽነትና ተጠያቂነትን ለማረጋገጥ ተግባራት ይከታተላሉ። አስፈላጊ ሆኖ ሲገኝም መንግስታዊ ተጠያቂነት እንዲሰፍን ወሳኝ ማመሳከሪያ ክሮስ ቼኪንግ ሚናን ይጫወታሉ። መንግስት ብቻውን ሊጓዝ የሚችለው የዲሞክራሲያዊ ማሻሻያ መንገድ በንቁ ማህበራት ሲደገፍ ከመሻሻል ባለፈ የዘለለ ዲሞክራሲ ምህዳር ባለቤት የሆነች ሀገር ለመገንባት ይቻላል። በዘመኑ ያሉ ቴክኖሎጂዎችንና የምርምር ውጤቶችን በፖለቲካዊና በማህበራዊ ዘርፍ በሚገባ በመተግበር ካደጉት ሀገራት ተርታ ለመሰለፍ መታገል ያስፈልጋል። ለምሳሌ ከዘመኑ የረቀቁ ቴክኖሎጂዎች አንዱና ዋናው የኢንፎርሜሽን ኮሙኒኬሽን ቴክኖሎጂ ነው። ይህ ቴክኖሎጂ ኢኮኖሚያዊ ከሆኑ ጉዳዮች ባለፈ የዘገዩ ሀገራት በፖለቲካዊና በማህበራዊ ዘርፎች የሚፈልጉትን ፍጥነት ለማምጣት ያስችላል። ካሉበት ዘለው ካደጉት ሀገራት ተርታ ለመሰለፍም ከምንም በላይ ጥቅም ላይ መዋል ይችላል። መልካም አስተዳደርን ለማስፈን ይረዳል። ብቁና ቀልጣፋ አገልግሎት ለመስጠት ያገለግላል። ግልጽነትና ተጠያቂነትን ለማስፈን እጅግ ጠቃሚ ቴክኖሎጂ ነው። በዚህ ቴክኖሎጂ ለዓመታት የተዝረከረኩ ስራዎች በቀናት ይሸከፋሉ። ወራት የሚፈጁ ስራዎች ደቂቃዎችን ብቻ ይወስዳሉ። በዚህ ቴክኖሎጂ ዘርፍ ብቁና በቂ የሰው ኃይል ለመፍጠር ባለመቻላችን በፖለቲካ፣ በኢኮኖሚ እንዲሁም በማህበራዊ ክዋኔዎች ላይ መዘግየት የጥራት ችግር እንዲገጥመን አድርጎታል። ስለዚህም አቋራጭ የፍጥነት መንገድን ለመፍጠር የዝላይ ስልትን መከተል ያስፈልጋል ስንል በአንድ በኩል በቀጥታ በቴክኖሎጂ ላይ የምናደርገውን ኢኮኖሚያዊ ኢንቨስትመንት ያመለክታል። በሌላ በኩል ደግሞ በዘርፉ የምናደርገውን እድገት ሌሎች ዘርፎችን በማሻሻል እንዲሁም የአስተዳደር ስርዓታችንን በመቀየር ከፍተኛ አስተዋጽኦ አለው። ዘርፉን በማልማት ከምናገኘው ገቢ ባሻገር ዘርፉ በሌሎች ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች በእጅጉ ቀልጣፋ፣ ውጤታማ ያደርጋቸዋል። ሀገራችን ኢትዮጵያ ዘላቂ ልማትንና በቀላሉ በፈተናዎች የማይናወጥ ብልጽግናን ለማረጋገጥ ለዘመኑ የማይመጥነውን የደረጃ በደረጃ እድገት ስትራቴጂን ለመከተል አልመረጠችም። ከዚህ ይልቅ በቴክኖሎጂ ላይ ያተኮረ በብዝሃ ዘርፍ የልማት ህሳቤ ላይ የተመሰረተ የዝላይ ስትራቴጂ መከተል አስፈልጓታል። የዝላይ ስትራቴጂ በተወሰነ ዘርፎች ላይ ብቻ ሳይሆን በኢኮኖሚ፣ በፖለቲካዊና በማህበራዊ ዘርፎች ሁሉ ልንከተለው የሚገባ የእድገት ስልትና መርህ ነው። በአጠቃላይ እድገታችን ከዚህ ስልት ተጠቃሚና በመርሁ የሚመራ አድርጎ መቅረጽ ያስፈልጋል። ኢትዮጵያን 3 ችግሮች ከፊታችን አሉ። እነዚህን የሚፈታ ስልት ያስፈልጋል። የመጀመሪያው ለዘመናት ሲንከባለል የመጣ
ያመጣው ችግር ነው። ሁለተኛው ያለንበት ዘመን የፈጠረው ችግር ነው። ሶስተኛው ደግሞ ወደፊት የምንጋፈጠው ችግር ነው። የሚያስፈልገን ከነዚህ ተደጋጋፊ ችግሮች የምንወጣበት ብቻ አይደለም፣ ነገ ከዓለም ተወዳዳሪ የምንሆንበትን አቅም ለመገንባት የሚያዋጣን ስልት ጭምር እንጂ። ከተደራራቢ ችግሮች መውጣትና ወዳዳሪ መሆን የህልውና ጉዳይ ከሆነበት ዘመን ላይ ደርሰናል። መፍጠንና መዝለል ችግሮቻችንን ለመጋፈጥ ለመፍታት ወሳኝ መንገዶች ናቸው። በየዘርፉ ብዙ ፈጠራዎችን በማፍራት እነዚህ የፈጠራ ውጤቶች ደግሞ በፍጥነት ወደ ስራ ማስገባት አለብን። እንደ አስፈላጊነቱ ደግሞ የዝላይ ስልቶችን መከተል የሀገራችንን ብልጽግና ማረጋገጥ የዚህ ትውልድ ዋነኛ የቤት ስራ ነው። በመሆኑም የምንከተለው መንግስታዊ ስርዓት መዋቅር ለፈጠራ ምቹ የሆነ ከባቢን መገንባት የሚያስችል መሆን አለበት። ስራዎችን በፍጥነት የሚከውንና የዝላይ አጋጣሚዎችን የሚፈጥር ሲገኙም የሚጠቀም መሆን ይገባዋል።